አባትህ ሲደርስባቸው መረጃውን ሳይወጣ በፊት ገደሉት። ታና ምን ማለት ነው? ይሄ መረጃ ከኔ ያመጣው ማን ይገድል? ስማ ስላሳዘንከኝ ነው እባክህ። እኔ እኮ ምንም ነገር ያለማድረጉ መብት አለኝ። ላግዝህ ብዬ ነው። አንተ ለኔ ያስበህ? አዎ እኔ ለእውነት የምቆም ሰው ነኝ። አንተ ማንም ልትሆን ትችላለህ። የማውቀውን ነገር ነው የማውቀው። ውሸቴን ነው እማምን እንዳይመስል። እንደዛ ከሆነ ደግሞ ጥሩ። አትመነኝ፣ አጠገቤም እንዳደርስ ልቅቀኝ፣ ወደ ቤት ሄዳለሁ። እንደዛ ከሆነ ማን እንደገደለው ንገረኝ። እሱንማ ማድረግ አልችልም። እንዴት ይሆናል ብለህ ነው? ስለዚህ እየዋሸ ነው ማለት ነው። አታውቀው ወይ? ደግሞ አንድ መፍትሄ አለ። ለምትናገርበት እከፍልሃለሁ። ኧረ ስማ፣ ሙሉ ቤተሰባችሁ በገንዘብ ነው እንደምታስቡት? ስትፈልጉ ገደል መግባት ትችላላችሁ። እሺ ፋራውላ። ወዴት? ከቤት ድረስ የጠራኸኝ እኮ ገዳይን ለመናገር ሰማኛል። እንደውም አላቅም። በቃ አጠገቤም እንዳደርስ። አይ የሆነ የምታውቀው ነገርም አለ። በል ተናገር። ተላቀቁ እንጂ ምን እየተፈጠረ ነው? አይመለከትሽም። ሂጂ ወደ ቤትሽ ግቢ። እንዴ እንደዚህ ሆናችሁ መግባት ነው? ቤሉል እና በቃ ተወውና ወደ ቤት እንግባ። ልቀቂኝ። ጫፍ ይላል። አይመለከትሽም። ቤሉል ቤሉል ማሲ አረሳለ ምንድን ነው የሆነችው? ምን ሆና ነው? እኔ አላውቅም። መድኃኒት ግዢ ብላልከኝ ስመለስ እንደዚህ ነው ያገኘኋት። አምቡላንስ ልጥራሽ? አይ አምቡላንስ እስኪመጣ አልጠብቅ። እዚሁ አንቺ ቤት ውስጥ ማንም የለም። ቤሉል ቀስ በል እንዳይነካት። ከይሄን ልብስ ትንሽ ይዤ ልመጣ ነበር ግን አልቻልኩም። እናንተ ደግሞ እንድትሞክርልኝ። እንድትሞክር ስትል የሴት ልብስ ይዤ ልወጣ? አንተ ደግሞ ስራና ክብርንም አታገናኝ። ክብርም ባይሆን እኔ ደፍሬ እሷ ልብስ አልነካ። መድኃኒቱን ከወሰደች ስለቆየች ትንሽ ከብዳል እያሉ ሳስበው በእናቷ መጥፋት ምክንያት ሳይሆን አይቀርም። ማናት? ኤልሹ ናት? ወንድሜ ግን ምን ሆኗል? ከማን ጋር እያወራ ነው? አዎ ኤልሹ ናት። የምን መድኃኒት? እራሷን ለማጥፋት ብዙ አይነት መድኃኒት ነው የወሰደችው። አንተ ማነህ? ከኔ ምንድን ነው የምትፈልገው? ከአንቺ ብዙ ነገር ነው የምፈልግ። መጀመሪያ ግን ህይወትሽን ነው የምፈልግ። ህይወትሽን ማለት ምን ማለት ነው? ህይወትሽን ማለት ነፍስሽን ማለት ነው። ህይወትሽን ነው ማጠፋው፣ እስትንፋስሽን ነው ማቋረጥ። ሳይሳሳት መድረስ አለብኝ። መኩ በእርግጠኝነት ከሄለን ክፍል አሁን ላይ ምን እየሰራ እንደሆነ ለኑኑ ሊነግራት አይችልም ማለት ነው። ኑኑ ደግሞ የመኩ ሁኔታ በጣም ግራ ገብቷታል። ለምንድን ነው የሚደባበቀው? እናም ደግሞ ከሄለን ክፍል ምንድን ነው የሚፈልገው በሚል ነው እዛ ጋር ሳይሳሳት ቀደም ብዬ ላስቁመው ብላ ወደ ውስጥ የገባችው ማለት ነው። ምናልባት እዚህ ጋር መኩ ሊቆጣት ይችላል ወይ ደግሞ የሆነ እቃ ፈልጌ ነው ሊላት ይችላል እንጂ እዛ ጋር የሄለን ልብስ ፈልጌ ነው የሷን ልብስ የት ነው ማግኘት የምችለው ብሎ እዛ ጋር ኑኑ ሊጠይቃት አይችልም ማለት ነው። መኩ አሁን ላይ የሄለን ልብስ እየፈለገ ያለው በአዶኒ ትዕዛዝ ነው ማለት ነው። ያ ማለት መኩ አዶኒ ሄለንን እንዳገታት ያውቃል ማለት ነው። ምናልባትም አዶኒ ሲያገታት ሊተባበራትም ይችላል። ለዛም ነው ወጣ ብሎ በረንዳ ላይ ለአዶኒ ደውሎ ኤልሹ መድኃኒት ወስዳ እንደሆነና ምናልባት ደግሞ መድኃኒቱን የወሰደችው እናቷ ስለጠፋችባትም ሊሆን ይችላል። ምናልባት ችግር እንዳይፈጠር ብሎ እዛ ጋር አዶኒ እንዳይሳሳት የነገረው ማለት ነው። ያ ማለት መኩ እዚህ ጋር የሆነ ነገር ተጠራጥሯል። እዛ ጋር አዶኒ ሄለንን እንዳገታት ያውቃል። እዚህ ጋር ደግሞ ኤልሹ እናቷ ስለጠፋች ነው መድኃኒቱን የወሰደችው። ያ ማለት በእጅ ዙር በእኛ ምክንያት ነው እቺ ልጅ ህይወቷን ለማጥፋት የሞከረችው የሚለውን ነገር ስጋት ስለፈጠረበት ነው እዛ ጋር ለአዶኒ የነገረው ማለት ነው። አዶኒ ደግሞ ባለፈው የሄለንን ልብስ አንዳንድ ልብስ ሊወስድ ነበር ቅያሪ ይሆና ዘንድ ማለት ነው። ያኔ ቤሉል ነበር ያስቆመውና አሁን ደግሞ በስተመጨረሻ ላይ በመኩ አማካኝነት ነው የሄለንን ልብስ ለመውሰድ የፈለገው ማለት ነው። ያ ማለት እዚህ ጋር አዶኒ የሄለንን ልብስ እየፈለገ ነው ማለት ሄለንን እሱ እንዳገታት ግልጽ ነው ማለት ነው። በስተመጨረሻም ሄለን ታግታና የሆነ ሰው አጠገቧ ሆኖ እሷን እየጠበቃት እንደሆነ ተረድተናል። ልጁ ግን ለሄለን የነገራት ነገር ነበረ። እኔ ካንቺ የምፈልገው ገንዘብ ሳይሆን ህይወትሽን ነው የምፈልገው። እናም ደግሞ ብዙ የምትናዘዣቸው ነገሮች ራሱ አሉ። ስለዚህ አሁን አውርተሽ ራስሽን አታድክሚ ብሏታልና እዚህ ጋር አዶኒ ልብሱን ካመጣላት በኋላ ሄለን ልብሷን ትቀይራለች። ያ ማለት ለተወሰነ ቀን እዛ ትቆያለች። ከሷ የሚፈልገውን ማስረጃ እስካላገኘ ድረስ ሄለን ከዛ ክፍል ልትወጣ አትችልም ማለት ነው። ምናልባትም ሊያሰቃያትም ይችላል። ያው ሊጠይቃት የሚችለው አዶኒ እዛ ጋር ስለ አባቱ ነው። ከአባቱ ጋር የተያያዘ አንዳንድ ነገሮችን ምናልባትም ሄለን አባቴን የገደለውን ሰው ልታውቅ ትችላለች ብሎም ሊሆን ይችላል እዚህ ጋር ሄለንን ያገታት ማለት ነው።
በእርግጠኝነት ደግሞ እሷ አባቱን ተኩሳ እንደገደለችው ቢያቅ ኖሮ እዚህ መጥቶ ለሷ ልብስ ቅያሪ አይፈልግም ማለት ነው። እዛው ሄለንን ይገላታል ወይ ደግሞ ሌላ ጉዳት አድርሶባትም ሊለቃት ይችላል ማለት ነው። ያ ማለት አሁን ላይ ለሷ ልብስ እየፈለገ ነው ማለት ራሱ ጋር ያገታት ቦታ ለብዙ ቀናት ሊያቆያት አስቧል ማለት ነው። ኤልሹ ደግሞ አሁን እንዳየነው እናቷ ስለጠፋች ባለፈው አባቷ ቶሚ ጠፍቶ ለብዙ ቀናት ድምፁን ሳይሰሙ ቀርተው ነው ከተወሰነ ቀን በኋላ ሞቷል ተብሎ ያንን ዜና እየሰሙት ማለት ነው። አሁን ደግሞ ሄለን ጠፍታለች፣ ስልኳም አይሰራም፣ ያለችበትን ቦታ የሚያውቅ አንድም ሰው የለም የሚለውን ነገር ስትሰማ እሷ የፈራችው በፊት አባዬ ላይ የደረሰው አሁንም ሄለን ላይ ወይ ደግሞ እማዬ ላይ ሊደርስ ነው። ያንን ነገር ደግሞ ቆሜ ከምሰማ እኔ ቀደም ብዬ ልሙት በሚል ነው እዛ ጋር የተለያዩ መድኃኒቶቹ ወስዳ ራሷን የጎዳችው ማለት ነው። ቤሉል ግን ቅድም ሲያወራ እንደነበረው መድኃኒቱን ወስዳ ለረጅም ሰዓት ማንም ሳያያት ስለቆየች አሁን እንደተጎዳችና ለህይወቷ ራሱ አስጊ ነገር እንደተፈጠረ ነው እዛ ጋር ዶክተሮቹ ለቤሉል የነገሩት ማለት ነው። ይሄ ነገር ደግሞ ቤሉልን በጣም አስጨንቆታል። ጸሎትም እያደረገ ነው ወደ ፈጣሪው ማለት ነው። አባቴ ሞቷል፣ አሁን ደግሞ እህቴ ከኔ መለየት የለባትም እያለ ማለት ነው። ግን ምክንያቱም ማንም ሰው ሊገምት አልቻለም እዛ ጋር ትንሽ እንደውም ምክንያቱም ሊገምት የቻለው መኩ ነው። እናቷ ስለጠፋችም ሊሆን ይችላል እቺ ልጅ እንደዚህ ያደረገችው ብሎ እሱ ትንሽ ነገር ገመተ እንጂ እዛ ጋር ቤሉልም ኤልሹ በምን ምክንያት ራሷን ለማጥፋት እንደሞከረችም ሊጠረጠር አልቻለም። ኑኑ ራሱ ይሄ ነገር ግራ ገብቷታል። እሷ አሁን ላይ እያሰበች ያለችው ያኔ ወርቅ ሰርቃለች የተባለች ጊዜ ኤልሹ ነች የከተተችብኝ በሚለው እሷን የመታቻትንና ከዚህ በፊት አብሮ በፍቅር ሲጫወቱ የነበረውን ነገር እያስታወሰች እናም ኤልሹ ለተናገረቻት ነገር ራሱ ምን አለበት ባልናገር እያለች እሷ ስለተናገረች ኤልሹ እዚህ ጋር መድኃኒት የወሰደች መስሏት ይሆናል ማለት ነው። አሁን ላይ ባደረገችው ነገር በጣም እየተጸጸተች ነው ማለት ነው። ቤሉል እዛ ጋር እንደተናገረው ዶክተሮቹ ያሉት ነገር እውነት ከሆነ ምናልባት ኤልሹ በህይወትም ላትተርፍ ትችላለች ማለት ነው። ምናልባት ብትተርፍ ራሱ ለማገገምና ወደ ቀድሞ ጤንነቷ ለመመለስ ብዙ ቀንም ሊፈጅባት ይችላል ማለት ነው። አዶኒ ደግሞ ይሄንን ነገር ከሰማ ኤልሹ እዛ ጋር እናቷ ስለጠፋች ነው ራሷን ያጠፋችው የሚለውን ነገር ከሰማ ራሱ ምናልባትም ሄለንን ላይለቅላት ይችላል። በእርግጥ እሱ ሄለንን ያገታት የአባቱን ገዳይ ለማግኘት ስለሆነ እዚህ ጋር ደግሞ ኤልሹ በህይወት ከተረፈች ምናልባትም ታገግማለች ወይ ደግሞ እኔ መረጃዬን ካገኘው በኋላ እናቷን እለቅላታለሁ በሚል ምናልባትም ሄለንን ላይለቃት ይችላል ማለት ነው። በእርግጠኝነት ደግሞ እዛ ጋር አሁን ቤሉል እንደተናገረው ኤልሹ ተጎድታ ያ የተፈጠረው ነገር ለህይወቷ አስጊ ሆኖ ወይ ደግሞ ህይወቷ ካለፈ ምናልባትም እዚህ ጋር መኩና አዶኒ ራሱ ሊጣሉ ይችላሉ ማለት ነው። በእርግጠኝነት ደግሞ አዶኒ ይሄንን ሀሳብ ቢያመነጭና መኩን ሄለንን ላግታት ፈልጌያለሁ አግዘኝ ብሎ መጀመሪያ ላይ ለመኩ ይሄንን ሀሳብ ቢያቀርብ መኩ በእርግጠኝነት ይሄንን ሀሳብ እንደማይቀበለው ግልጽ ነው ማለት ነው። ከዚህ በፊትም በተደጋጋሚ ለአዶኒ ሲል የነበረው ይሄንን ሀሳብ እንዲተው ሲነግረው ነበር ማለት ነው። አሁን ደግሞ እዚህ ጋር ኤልሹ ህይወቷ ካለፈ ያኔ ራሱ እኔ ይሄንን ነገር እንድትተው ነግሬህ ነበር በሚለው በሁለቱ መሃል ችግር መፈጠሩ አይቀርም ማለት ነው። ኤልሹ አሁን ላይ መረጃ ባይወጣ ራሱ ለመኩ ትክክለኛ እህቱ ነች። አይንዬ እሷን ስለወለደቻት ማለት ነው። ያ ማለት ለመኩ ኑኑ ሳትሆን እህቱ እዚህ ጋር ኤልሹ ነች ማለት ነው። ከጊዜ በኋላ ደግሞ ይሄንን ነገር ከተረዳ ራሱ ሚስጥሩ ከወጣ ራሱ ያኔ ባንተ ምክንያት ነው እህቴ የሞተችው በሚለው ምናልባትም ከአዶኒ ጋር ኃይለኛ ጸብ ውስጥ ሊገቡ ይችላሉ ማለት ነው። ቴዲ ደግሞ አሁን ላይ ከመሲ ጋር ባለፈው ያወሩት ነገር አለ። መሲ አሁን ላይ የሚያዋጣኝ መጀመሪያ ቴዲ የጠየቀኝ አንድ ጥያቄ ነበረ፣ አብረን እንኑር የሚለውን ነገር ያንን ነገር ልቀበሉ በሚል ባለፈው ሄዳ ቴዲን አውርታው ነበርና ቴዲ ሚያኔ ለመሲ የነገራት ነገር ነበረ። ሰፋ ያለ ቤት ለሁለታችንም የሚሆን ቤት ተከራይቼ እቃዎችን አሟላለሁ ብሏት ነበርና አሁን ያንን ነገር ለማድረግ እንቅስቃሴ የጀመረ ይመስላል ማለት ነው። ለመሲም ደውሎ የተናገራት ነገር ቤቱን አግኝቻለሁ፣ አንቺ ደግሞ ቤቱን አይተሽ ሀሳብ እንድትሰጪ እፈልጋለሁ ብሎ ፎቶ ልኮላት ነበር። ያንን ነገር ሊያሳውቃት ለመሲ ሲደውል መሲ ደግሞ እዚህ ጋር የተፈጠረውን ነገር ኤልሹ ላይ የደረሰውን ነገር እየነገረችው ማለት ነው። ቴዲ ደግሞ እዛ ጋር ይሄ ነገር አስደንቅጦታል። እናም ደግሞ መምጣት ይፈልጋል። በእርግጠኝነት ደግሞ እዛ ከመጣ ከቤሉል ጋር እንደሚጣሉ ግልጽ ነው ማለት ነው። ቤሉል መጀመሪያ ላይ ሲገምት የነበረው ቴዲና ሄለን ሌላ ግንኙነት ያላቸው መስሎት ነበር ማለት ነው። እዚህ ጋር ደግሞ እሱ መጣ ማለት ምናልባት በሁለቱ መሃል ጥል ሊፈጠር ይችላል ማለት ነው። ቴዲ እዚህ ጋር አንድ ያላወቀው ነገር አለ። ሄለን ከሱ ስርም የደበቀችው ነገር አለ። ሄለን እዛ ጋር የምታስበው ኤልሹ የኔ ልጅ ነች፣ እኔ ኤልሹ ወልጃለሁ፣ እናም ደግሞ የወለድኳት ራሱ ከቴዲ ነው ብላ ነው
የምታስበው። ቴዲ ደግሞ ይሄንን ነገር አያውቅም። እሱ የሚያውቀው ሄለን ኑኑን ከቶሚ ወልዳለች፣ እኔ ደግሞ ኤልሹን አቀያይር ያለው ኤልሹ የአይንዬ ልጅ ነች ብሎ ነው የሚያስበው እንጂ ይሄንን ሚስጥር እሱ ምንም የሚያውቀው ነገር የለም ማለት ነው። እዚህ ጋር ኤልሹ የሱ ልጅ ስለሆነች ነው ደንግጦ ያኔ መሲ ስትነግረው መምጣት አለብኝ የት ሆስፒታል ነው ያላችሁት ብሎ ጠይቋታል ማለት አንችልም ማለት ነው። እሱ የሚያውቀው እዛ ጋር ልጆቹ ማቀያየሩ ነው እንጂ ከሁለቱ ልጆች አንዱ የሱ ልጅ እንደሆነች ምንም የሚያውቀው ነገር የለም ማለት ነው። ሄለንም ይሄንን ነገር ደብቀዋለች። ከዚህ በፊትም ስትል የነበረው ኤልሹ ያንተ ልጅ መሆኑን ብታውቅ ምን ትላለ ብላ ከራሷ ጋር ስታወራ ነበርና እሷ ደግሞ እዛ ጋር አንድ የማታውቀው ነገር ኑኑ የሷ ልጅ እንደሆነች አታውቅም ነበር ማለት ነው። ምናልባትም ከዚህ በኋላ በህይወት ከተመለሰች ያንን ነገር ልትናገር ትችላለች። ኤልሹ ያንተ ልጅ ነች ብላ ይሄንን ነገር ለቴዲ ከነገረችው ማለት ነው። እዛ ጋር ግን አዶኒ እሷ ራሱ በህይወት ላይ ለቃት ይችላል። ምናልባት እሷ አባቱን እንደገደለች ፍንጭ ከሰጠችው ወይ ደግሞ እዛ ጋር ራሱ እሱ መጥቶ ፊት ለፊቷ ከቆመ ያኔ ራሱ እንደዚህ አድርጌ አባትህን ገድያለሁ ምን ታመጣለህ ብላ እንደ ጀግንነት ወይ ደግሞ እሱን እንደ ማስፈራራት አንተን እገልሃለሁ የሚለውን ነገር ያንን ነገር ተሳስታ ራሱ ከአፏ ካወጣች አዶኒ ምናልባት እሷን ከዛ ክፍል በህይወት ላያወጣት ይችላል ማለት ነው። ሌላው ነገር ደግሞ ጆ ዛሬ ለቤሉል የተናገረው ነገር አለ። አባትህ በምን ምክንያት እንደሞተና ማን እንደገደለው እኔ ሙሉ መረጃ አለኝ ብሎ እዛ ጋር ስለ አባቱ አንዳንድ ነገር ሊነግረው ፈልጓል ማለት ነው። ግን ደግሞ እዚህ ጋር ቃል የገባለት ነገር አለ። ሁሉንም መረጃ ባንዴ አልነግርህም፣ በቀን ልዩነት ወይ ደግሞ ቀስ እያልኩ አንድ ባንድ ነው የምነግርህ ብሎ እዛ ጋር አባቱ የሆነ ማስረጃ እንዳገኘና እሱ ማስረጃ ያገኘባቸው ሰዎች አባቱን እንደገደሉት ነው አሁን ላይ እየነገረ ያለው ማለት ነው። ባለፈውም ደብዳቤ ላይ ወይ ደግሞ ወረቀቱ ላይ ጽፎ ያስቀመጠው ነገር አባትህን የገደለው ሰው እዛው ከናንተ ቤት ነው ብሎታልና ምናልባት ይሄ ነገር ይሄ ድራማ የሄለን ስራም ሊሆን ይችላል ማለት ነው። ሄለን መጀመሪያ ባለፈው ጆን ደውላ ስትጠራው ለአሁኑ ይሄን ስራ የኑኑን ትንሽዬውን ስራ በዚህ ፈትናለሁ፣ ከዛም በኋላ ደግሞ ትልቅ ስራ አንተን የማሰራህ ነገር አለኝ ብለዋለችና ቤሉል ሰሞኑን ከሷ ጋር ሌላ ጸብ ውስጥ ስላለ ምናልባት እሱም በዚህ መንገድ ልትቀጣ ወይ ደግሞ ልትበቀለውም አስባ ሊሆን ይችላል ማለት ነው። የአባቱን ገዳይ ምን ያህል እንደሚፈልግ ታውቃለች፣ ምን ያህል ያንን ነገር ለማግኘት እንደሚጓጓ ታውቃለችና በዚህ ነገር በደካማ ጎኑ ከጆ ጋር ያለውን ነገር አውርታ ሁሉንም ነገር በደንብ አስጠንታው ደህና ብር ከፍላው ጆ ይሄን ነገር እንዲያደርግም ልታደርግ ትችላለች ማለት ነው።